ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። የባለፈው ተከታይ ክፍል ነው የኛው። ይህ ጥያቄ የተዘጋጀው በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 21 በድርጊቶች መካከል ኢተለዋዋጭ አቋምን የማሳየት ብቃት ምን ይባላል? ሀ ምሉዕነት፣ ለ ወጥነት፣ ሐመርሃ ሐቀኝነት፣ መ ተጠያቂነት። ወጥነት ካላችሁ ትክክል ነው። ወጥነት ማለት አንድ ሰው ሁልጊዜም በሚናገረውና በሚሰራው መካከል ተመሳሳይነት መኖሩን ነው። ባህሪያችን እንደ ሁኔታው የማይቀያየር ከሆነ ሰዎች እምነት ይጥሉብናል። ይህም ለአንድ ሰው ማንነት ጥንካሬ ይሰጣል ማለት ነው። 22ኛ አንድ ሰው ትክክል ነው ብሎ የሚያምንበትን ነገር እንዲተገብር የሚያስችል ውስጣዊ ችሎታ ዳሽ ነው። ሀ ሐቀኝነት፣ ለ ድፍረት፣ ሐመርሃ ስለ ሌሎች ማሰብ፣ መ ታማኝነት። መልሱ ድፍረት የሚለው ነው። ድፍረት ማለት ምንም እንኳን ተቃውሞ ቢገጥምም እውነትን ለመናገርና ለመተግበር ያለ ችሎታ ነው። ይህ ከግብረ ገብ ጥንካሬ የሚመነጭ ውስጣዊ ኃይል ነው። ደፋር ሰው ለፍትህና ለእውነት የቆመ ነው። በጣም ጥሩ። ጥያቄ ቁጥር 23 የግብረ ገብ ምሉዕነትን የመላበስ ጠቀሜታ ያልሆነው የቱ ነው? ሀ በሰዎች ዘንድ እምነትን ማግኘት፣ ለ ችግር የመፍታት ችሎታን ወይም ብቃትን ማሳደግ፣ ሐመርሃ የገቡትን ቃል በቁም ነገር አለመውሰድ፣ መ በማህበረሰቡ ዘንድ ተቀባይነትን ማግኘት። የገቡትን ቃል በቁም ነገር አለመውሰድ ካላችሁ ትክክል ነው። ምሉዕነት ማለት ቃልን ማክበርና በታማኝነት መመላለስ ነው። ቃልን አለማክበር ከግብረ ገብ ምሉዕነት ጋር ፈጽሞ አይሄድም። ሌሎቹ አማራጮች የምሉዕነትን መልካም ፍሬዎች ናቸው። 24ኛ እውነተኛ የግብረ ገብ ምሉዕነትን የተላበሰ ሰው ባህሪን የሚገልጸው ሐሳብ የቱ ነው? ሀ ሌሎች ሰዎችን ለማስደሰት ሲል ውሸት ይናገራል። ለ ሁኔታዎችን እያየ መቼ ሐቀኛ መሆን እንዳለበት ይመርጣል። ሐመርሃ በማንኛውም ጊዜ ኢተለዋዋጭ አቋምን ያሳያል። መ ከውጪ የሚመጣ ጫናን መቋቋም አይችልም። መልሱ በማንኛውም ጊዜ ኢተለዋዋጭ አቋምን ያሳያል የሚለው ነው። ምሉዕነት ያለው ሰው እውነቱን ለመናገር የሰዎችን ፍላጎት ወይም ሁኔታዎችን አይጠብቅም። በየትኛውም ቦታና ጊዜ ትክክለኛውን ነገር በማድረግ ይታወቃል። ከውጪ የሚመጣ ጫናን የመቋቋም ጠንካራ ስብዕና አለው። 25ኛ አንድ ሰው የሚፈጽመው ድርጊት ከእውነተኛ ማንነቱ ጋር የማይጣጣም ከሆነ ምን ሊባል ይችላል? ሀ ሐቀኛ፣ ለ ታማኝ፣ ሐመርሃ ደፋር፣ መ ግብዝ ወይም አስመሳይ። ሐቀኛ አላችሁ? ተሳስታችኋል። ታማኝስ? እሱም መልስ አይደለም። ምናልባት ደፋር ካላችሁ እሱም ሌላ ስህተት ነው። ትክክለኛው የዚህ ጥያቄ መልስ የሚሆነው የትኛው ነው? ግብዝ ወይም አስመሳይ የሚለው ነው። ምክንያቱም ግብዝነት ማለት ከውስጥ ማንነት የተለየ አርቲፊሻል ባህሪን ለሰዎች ማሳየት ነው። እንደዚህ አይነት ሰዎች በሰዎች ፊት ቅን መስለው ቢቀርቡም በስተጀርባ ግን ሌላ ናቸው። ይህ ባህሪ በሰዎች መካከል ያለውን እምነት ያጠፋል። 26ኛ ጥያቄ በፈቃደኝነት ሕግን ላለመጣስ ማንኛውንም ስምምነት ወይም እንቅስቃሴን የሚገልጸው የቱ ነው? ሀ ለሕግ ተገዥነት፣ ለ ሰላምን መጠበቅ፣ ሐመርሃ በሕግ አለመመራት፣ መ የነፃነት እጦት። ትክክለኛው መልስ ለሕግ ተገዥነት የሚለው ነው።
ለሕግ ተገዥነት ማለት ሕጎችን አክብሮ በፈቃደኝነት መመራት ነው። ይህም በሀገር ውስጥ ስርዓት እንዲሰፍንና የዜጎች ደህንነት እንዲጠበቅ ያደርጋል። ሕግን ማክበር የሰለጠነ ማህበረሰብ መገለጫ ነው። 27ኛ ሕግ ከለላ የሚሰጠው የዜጎችን ዳሽ ለመጠበቅ ነው። ሀ ነፃነት፣ ለ ፍትሃዊ የሀብት ክፍፍል፣ ሐመርሃ የዜጎችን ፍላጎት መጠበቅ፣ መ የነፃነት እጦት። ነፃነት አላችሁ? ትክክል ነው። የሕግ ዋና ዓላማ የሰዎችን ተፈጥሯዊና ዲሞክራሲያዊ ነፃነቶችን ማስከበር ነው። ሕግ ባለበት ቦታ አንዱ ሌላውን የመጨቆን እድሉ አነስተኛ ነው። ይህም ዜጎች በነፃነት እንዲንቀሳቀሱና እንዲሰሩ መንገድ ይከፍታል። 28ኛ ዳሽ ማለት ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደር ማለት ነው። ሀ ሰላምን መጠበቅ፣ ለ ሉዓላዊነትን ማስጠበቅ፣ ሐመርሃ ሙሉ ነፃነትን ማግኘት፣ መ ፍትሃዊ የሀብት ክፍፍል። ሉዓላዊነትን ማስጠበቅ ካላችሁ ትክክለኛ ምርጫ እሱ ነው። ሉዓላዊነት ማለት አንድ ሀገር ወይም ሕዝብ ያለ ባዕድ ጣልቃ ገብነት ራሱን የማስተዳደር ስልጣን ነው። ይህም የሀገርን ክብርና የሕዝብን ውሳኔ ሰጭነት የሚያረጋግጥ ነው። ለአንዲት ሀገር ሕልውና ወሳኝ መሰረት ነው። ጥያቄ ቁጥር 29 ከሚከተሉት ውስጥ አንዱ ለሕግ ተገዢ የሆኑ ዜጎች ባህሪ አይደለም። ሀ ሕጎች የግል ጥቅምን እንደሚያስጠብቁ ይረዳሉ። ለ መብቶቻቸውንና የኃላፊነት ገደባቸውን ያውቃሉ። ሐመርሃ ሕግን አለማወቅ ከተጠያቂነት እንደሚያድናቸው ያምናሉ። መ ሁሉንም ሕጎች በአግባቡ በመተግበር ይታወቃሉ። መልሱ ሕግን አለማወቅ ከተጠያቂነት እንደሚያድናቸው ያምናሉ የሚለው ነው። ሕግን አለማወቅ ከተጠያቂነት በጭራሽ አያድንም። ሕግ ተገዢ ዜጋ ሕጎችን የማወቅና የማክበር ኃላፊነት እንዳለበት ይረዳል። መብቱን ብቻ ሳይሆን ግዴታውንም ጠንቅቆ ያውቃል። ወደ ዛሬው ጥያቄያችን አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። ይህ ቻናል የተለያዩ የስድስተኛ ክፍል ጥያቄዎች፣ መልሶችና ማብራሪያዎች የሚኒስትሪም ሆነ የሞዴል ጥያቄዎች ስለሚገኙበት በቀላሉ እንዲደርሳችሁ ደግሞ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 ለትምህርት ቤት ሕግ ተገዢ ከሆኑ ተማሪዎች ተግባራት ውስጥ የማይካተተው የቱ ነው? ሀ የትምህርት ቤት የደንብ ልብስን ለብሶ መገኘት፣ ለ የትምህርት ቤት ንብረትን መንከባከብ፣ ሐመርሃ በፈተና ወቅት መኮረጅ፣ መ በክፍል ውስጥ አለመረበሽ። መልሱ በፈተና ወቅት መኮረጅ የሚለው ነው። መኮረጅ የትምህርት ቤትን ሕግ መጣስ ብቻ ሳይሆን ስንፍናን የሚያበረታታ መጥፎ ባህሪ ነው። አንድ ታማኝ ተማሪ በራሱ ጥረትና ዕውቀት ውጤት ለማምጣት ይጥራል። ሕግ አክባሪ ተማሪዎች ለትምህርት ቤቱ ደንብ ተገዢ ናቸው። ጥያቄ ቁጥር 31 ሰዎች በሕይወት የመኖር መብታቸውን ሲያጡ የትኛውን የመብት አይነት አጡ ልንል እንችላለን? ሀ ሰብአዊ መብታቸውን፣ ለ ዲሞክራሲያዊ መብታቸውን፣ ሐመርሃ ሉዓላዊ መብታቸውን፣ መ መልሱ አልተሰጠም። ሰብአዊ መብታቸውን ካላችሁ ትክክል ነው። ምክንያቱም በሕይወት የመኖር መብት የማንኛውም ሰው ተፈጥሯዊና ዋነኛው ሰብአዊ መብት ነው። ያለ ሕይወት ሌሎች መብቶችን መጠቀም አይቻልም። ይህ መብት በሕግና በዓለም አቀፍ ስምምነቶች የተከበረ ነው።
32ኛ ዳሽ ማለት አገልግሎት ሳይሰጡ በተሳሳተ መንገድ ገንዘብ መውሰድ ማለት ነው። ሀ ጉቦ መስጠት፣ ለ ማጭበርበር፣ ሐመሮሃ የዝምድና ወገንተኝነት፣ መ ሙስና። ትክክለኛው መልስ ሙስና የሚለው ነው። ምክንያቱም ሙስና የመንግስትን ወይም የህዝብን ስልጣንና ሀብት ለግል ጥቅም ማዋል ነው። ሀገርን ወደ ኋላ የሚያስቀርና ፍትህን የሚያጠፋ አደገኛ ተግባር ነው። ሙስናን መዋጋት የእያንዳንዱ ዜጋ ኃላፊነት ነው። 33ኛ ስለ መልካም ባህሪ ትክክል የሆነው ሐሳብ የቱ ነው? ሀ በራስ መተማመንን ያዳብራል። ለ የሰዎች እምነቶች እና አስተሳሰቦች ውጤት ናቸው። ሐመሮሃ በሚናገሩትና በሚፈጽሙት ድርጊቶች መካከል ተመሳሳይነት አለ። መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም መልካም ባህሪ ያለው ሰው በራሱ ስለሚተማመን በማህበራዊ ህይወቱ ስኬታማ ይሆናል። ባህሪያችን ከውስጣዊ እምነታችንና ከአስተሳሰባችን የሚመነጭ ነው። በቃልና በተግባር መጣጣም የመልካም ባህሪ ዋነኛ መለያ ነው። ጥያቄ ቁጥር 34 የመልካም ባህሪ መላበስ ግብዓት ሊሆን የማይችለው የቱ ነው? ሀ ቤተሰብ፣ ለ ትምህርት ቤት፣ ሐመርሃ ምርጫ፣ መ ገንዘብ። ገንዘብ ካላችሁ ትክክል ነው። መልካም ባህሪ በገንዘብ የሚገዛ ሳይሆን በትምህርትና በስልጠና የሚዳብር ነው። ቤተሰብና ትምህርት ቤት ለልጆች ስነ ምግባር ኮትኳች ናቸው። በመጨረሻም ግለሰቡ ትክክለኛውን ባህሪ ለመከተል የሚያደርገው ምርጫ ወሳኝ ነው። 35ኛ ዳሽ ማለት ታማኝነትን መተግበርና ውሸት መናገርን ማስወገድ መቻል ነው። ሀ ተለዋዋጭነት፣ ለ ተጠያቂነት፣ ሐመሮሃ ሐቀኝነት፣ መ ኃላፊነት መውሰድ። ሐቀኝነት አላችሁ? ትክክል ነው። ሐቀኝነት እውነትን በመናገርና በታማኝነት በመስራት የሚገለጽ እሴት ነው። ውሸትና ማጭበርበርን አጥብቆ መቃወምን ይጠይቃል። ሐቀኛ ሰው በማንኛውም ሁኔታ ውስጥ እውነትን ለመናገር አይፈራም። 36ኛ አላስፈላጊ ስሜትን፣ ውስጣዊ ግፊትንና ምኞትን የመቆጣጠር ብቃት ምን ይባላል? ሀ ለሕግ ተገዢ መሆን፣ ለ ራስን መቆጣጠር፣ ሐመሮሃ ሌሎችን ማክበር፣ መ ምሉዕነት። ራስን መቆጣጠር ካላችሁ ትክክል ነው። ምክንያቱም ራስን መቆጣጠር ስሜታችንና ፍላጎታችንን በትክክለኛው መንገድ እንድንመራ ይረዳናል። ይህ ችሎታ ካለን ሳናስብ በስሜት ተገፋፍተን ከምንሰራው ስህተት እንድናለን። ለታላቅ ዓላማ ትንንሽ ምኞቶችን የመግታት ብቃት ነው። 37ኛ የመልካም ስነ ምግባር ባለቤት የመሆን ጠቀሜታ የሆነው የቱ ነው? ሀ በማህበረሰቡ ዘንድ አመኔታ ማግኘት፣ ለ የጓደኛ እጦት፣ ሐመሮሃ የመልካም ግንኙነት መጓደል፣ መ ከሌሎች ሰዎች ጋር መጋጨት። ትክክለኛው መልስ በማህበረሰቡ ዘንድ አመኔታ ማግኘት የሚለው ነው። መልካም ስነ ምግባር ያለው ሰው በሰዎች ዘንድ ይከበራል፣ ይታመናልም። ይህም ከሰዎች ጋር የተሻለና ጠንካራ ግንኙነት እንዲኖረው ያደርጋል። ለማህበረሰቡ ሰላምና እድገት የበኩሉን አስተዋጽኦ እንዲያበረክት ይረዳዋል። ጥያቄ ቁጥር 38 በኢትዮጵያውያን መካከል ሊተገበር የማይችል የግብረ ገብ እሴት ያልሆነው የቱ ነው? ሀ እንግዳ ተቀባይነት፣ ለ
ስርዓት ያለው አለባበስ መልበስ፣ ሐመርሃ የተቸገረ ሰውን መርዳት፣ መ ታላላቆችን አለማክበር። ታላላቆችን አለማክበር አላችሁ። እሱ ትክክለኛው አማራጭ ነው ከተሰጡት መካከል። ምክንያቱም ኢትዮጵያውያን ታላላቆችን በማክበር የታወቁና የሚመሰገኑ ናቸው። ታላላቆችን አለማክበር ከኢትዮጵያውያን እሴት ጋር ፈጽሞ የማይሄድ መጥፎ ባህሪ ነው። እንግዳ ተቀባይነትና መረዳዳት የኢትዮጵያውያን መገለጫዎችም ጭምር ናቸው። 39ኛ መልካም ባህሪ ለማሳደግ የማይጠቅመው ከሚከተሉት ውስጥ አንዱ የቱ ነው? ሀ ራስን መቆጣጠር፣ ለ ለህግ ተገዥ መሆን፣ ሐመሮሃ በአጉል አስተሳሰብ መጠመድ፣ መ የማህበረሰቡን እሴቶች ማክበር። በአጉል አስተሳሰብ መጠመድ አላችሁ። ትክክል ነው። አጉል አስተሳሰቦችና የተሳሳቱ አመለካከቶች የአንድን ሰው ስነ ምግባር ያበላሻሉ። ትክክለኛ እውቀትና ምክንያታዊነት ግን ለመልካም ባህሪ እድገት ወሳኝ ናቸው። አጉል ልምዶችን በመተው ጠቃሚ እሴቶችን ማዳበር ያስፈልጋል ማለት ነው። ወደ መጨረሻው ጥያቄ ደረስን። ከመጨረሻው ጥያቄ በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። እዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪም ሆነ መደል ጥያቄዎች መልስና ማብራሪያዎች እዚህ ላይ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናል ላይ በመግባት ሃሁ ቲዩብ የሚለውን ጆይን በማድረግ ጥያቄዎችንና ሌሎች ብዙ ጥያቄዎች ስለምታገኙ እዛው ላይ ልትጠቀሙ ልትዘጋጁባቸው ትችላላችሁ። ጥያቄ ቁጥር 40 አንድ ሰው የሚሰርቅ የሚዋሽና የሚያጭበረብር ከሆነ ምን ችግር ሊገጥመው ይችላል? ሀ ከፍተኛ በራስ መታመን ይኖረዋል። ለ በራስ የመታመን ብቃቱ አነስተኛ ይሆናል። ሐመሮሃ በሰዎች ዘንድ እምነት ይጣልበታል። መ በማህበረሰቡ ዘንድ እምነት ያገኛል። መልሱ በራስ የመተማመን ብቃቱ አነስተኛ ይሆናል የሚለው ነው። መጥፎ ስነ ምግባር ያለው ሰው ውስጣዊ ሰላም ስለማይኖረው በራሱ ላይ ያለው እምነት ይቀንሳል። ድርጊቱ በሰዎች ዘንድ እንዲጠላና እንዲገለል ያደርገዋል። በመጨረሻም በሕግ ተጠያቂነትና ማህበራዊ ውርደትን ሊያመጣ ይችላል። መልካም የጥናትና የዝግጅት ጊዜ ይሁንላችሁ። መልካም እድል። በሌላ ቪዲዮ እንገናኝ። ቻው።